ስለዚህ ፈቃደኛ ናችሁ ወይ በተፈተናችሁ ሰዓት አትችልም አትረባም አንተ ከንቱ ነህ የሚል ሐሳብ ከውስጣችሁ ባይዘው ከውጭ የሚመጣ ድምጽ ችግር የለውም ከውስጥ የሚመጣ ድምጽ ግን ዝም ካልነው አጥንት ያወጣል የሚያሸንፉ ሁሉ አያቋርጡ ሰው የሚያሸንፈው ስላልተፈተነ ሳይሆን ስላላቋረጠ በምን ተፈትናችኋል የምታልፉት በሱ ነው ዛሬ ምን ፈተና አለባችሁ ብዙ ሰው ፈተናው ያማርራል ጭራሽ ዞር አድርግልኝ ይላል የምትደርሱበት ግብ አስቀምጣችኋል ካልሆነ እንደ ፍየገላ ንፋስ ነው የሚወስዳችሁ ንፋሱ የፈለገበት እንጂ እናንተ የምትፈልጉበት አትደርሱ በጽናት የምትፈልጉበት ቦታ እስክትደርሱ ድረስ ፈተናዎቹ ሲመጡ ከፈተናዎቻችን ይልቅ አይናችን ምን ላይ ይሁን የመጨረሻው ውጤት እንድታስታውሱ የምፈልገው ጽናት ሲባል ልክ ሲፈተን ነው እኔ የምላችሁ አሁን 6 ሰዓት ላይ ሲርበን ወይም አለፍ ብሎ ከሆነ የሚረባቸው አንዳንዶቻችን ሆድ ትንሽ ይተኛል ዘግየት ብሎ 9 ሰዓት ላይ ቢርበን መጀመሪያ የሚፈተነው እውነት ጤናችን ነው ወይንስ አስተሳሰባችን ራብ እኮ ያሰብ 6 ሳይደርስ ቀድመን አይደል 6 ሰዓት ላይ እንበላለን ምንለው አይደል ምሳ ሰዓት እንበላለን ባይርበንም እንበላለን ለምን የሚረባው ምን አለ ሐሳባችንን ማረ ምሳ ቁርስ ሰዓት በላ ወጣ እንዴት ምሳ ሰዓት በላ ለሚለው እንዴት ሳታነብ የለ እንዴት ሳታነብ እንደውም ተጠንቀቅ ምን ሊያደርግ ይችላል ተው ይቅርብህ ንባብ ያበዛ ሰው ምን ይባላል በኋላ ምን እንዳያረግ ምግብ ያበዛስ በኋላ ምን እንዳያረግ ይባላል ምንም አያችሁ ሰው እንዲጸና የሚያደርገው የሚያስቀምጠው ተስፋው ተስፋ ያላስቀመጠ ሰው በነገራችን ላይ ሊጸና ይችላል እንዴ የሚያቋርጡ ሁሉ አያሸንፉ ይሄን በደንብ ያዙት ሁሉ የሚያሸንፉ ሁሉ አያቋርጡ ሰው የሚያሸንፈው ስላልተፈተነ ሳይሆን ስላላቋረጠ ሰው የሚሸነፈው ፈተናው ከባድ ስለሆነ ሳይሆን ፈተና ሲገጥመው ስለሚያቆም አቁሞ ውጤት የለም ለምሳሌ አንድ ሰው ዛሬ ቢዝነስ ቢጀምርና በንጋታው ቢዘጋው ፉክክሩን አልቻልኩትም ብሎ ቢዘጋው በቴሌቪዥን ላይ በየጣቢያው ይቀርባል በአጭር ጊዜ የዘጋው ሰውዬና ለማህበረሰቡ የሚሰጠው ልምድ መቅረብ ያለበት ሌላው ሰው ያቃተውን ሰርቶ የደረሰ ነው አይደል ጽናትን እንደ ስንቅ ሳንይዝ በጭራሽ ልንደርስ አንችልም ፈተና ሁሉም ሰው ላይ አለ የሚበዛው ማን ላይ ነው ፈተና የሚበዛው አላማ ያስቀመጠ ሰው ላይ ነው ግብ ያለው ሰው ላይ ነው ወይስ የሌለው ሰው ላይ ነው ፈተና የሚበዛው ያለው ሰው ላይ ለምን የሌለው ሰው የትም አይደርስም አዛው ነው ያለው እንደማ ያጣ ችግሩን ለምዶታል አካባቢውን ለምዶታል እዛ ውስጥ ያለውን ወጣ ወረድ ለምዶታል ያችን ነው የሚኖር አላማ ስታስቀምጡ ግን ካለው ቦታ ከፍ ልትሉን ከፍ ለማለት ምን አለው ወደማታውቁት ቦታ ነው የምትሄዱት ማለት ነው ካለን ፍቅር ከፍ ለማለት ካለን ገቢ ከፍ ለማለት ምንድነው የምንጨምረው ያለኝን ባህሪ ላይ ላሻሽል ነው ማለት ነው ለመቀበል ራሱ መጽናት ያስፈልጋል በጣም መንቃት አለብን በጣም እማወራችሁ ስለ ቅንጦታ አንዳንድ ሰው ዘሎ በቃ ስለ ገንዘብና ስለ ንብረት ሲወራ በቃ ኩነኔ ነው ምናምን ይላል ስለዚህ ፈቃደኛ ናችሁ ወይ በተፈተናችሁ ሰዓት አትችልም አትረባም አንተ ከንቱ ነህ የሚል ሐሳብ ከውስጣችሁ ባይዘው ከውጭ የሚመጣ ድምጽ ችግር የለውም ከውስጥ የሚመጣ ድምጽ ግን ዝም ካልነው አጥንት ያወጣል መጨረሻ ላይ ድሮም እኮ ብላችሁ ትተውታላችሁ እናንተ ግን አበድ ብላችሁ በእንደዚህ አይነት ጠንካራ ሐሳብ ከያዛችሁት አላማን እኮ መያዝ ነው ባይዘው ጠንካራ ሐሳብ ስንል ሐሳብን ለመያዝ እንደዚህ ትግል ይጠይቃል ፈቃድ ነው አይደል የሚጠይቀው እምቢ ማለት ይጠይቃል እምቢ እኮ ማለት የፈቃድ ያክል ቀላል የሚገርመኝ ውጤቱ ነው የያዛችሁት ዘመድ አይነት አይደለም የያዛችሁት ስልጣን አይነት አይደለም የያዛችሁት ሐሳብ አይነት ውጤት ነው የምታገኙት አሁን ያለው ኢትዮጵያዊ ዘቅጦ ባስተሳሰብ ምን ሆኗል ለመኖር ሲል ቆዳውን ሐሳቡን ክብሩን ህሊናውን ፈጣሪውን የሚሸጥ ነው ለመኖር እኮ እዚህ ስጋ ውስጥ ሆኖ ለመቆየት መኖር ማለት በዚህ ስጋ ውስጥ መቆየት ነው ከስጋው በላይ ያለው ማንነት ሁሉ ሰብስቦ ስጋው ከተረፈ ችግር የለም ሌላውን ሁሉ ይሸጣል ያንን አሁን መመለስ አለብን ከዛም አልፎ ደግሞ ገንዘብ ለማግኘት ወንድሜ እህቴን ጎረቤቴን ጓደኛዬን ምናምን እንዳለ ምን ማድረግ መዋሸት ሊሆን ይችላል መሸጥ ሊሆን ይችላል ማጭበርበር ሊሆን ይችላል ምን ለማግኘት ገንዘብ ቢታጣስ ይራበኝ
ክብር አይበልጥም እንዴ? ፍቅር አይበልጥም እንዴ? ሰው አይበልጥም እንዴ? ሰው መጥፎ ያደርጋል። አዎ ሰው። አንተ ግን እኔ እውነተኛ ሰው ነኝ ካልክ በጽናት መልካምነትን ቀናነትን መያዝ ይቻላል። ንጹህ ሆኖ መኖር ይቻላል። ምን የሚያሳስባችሁ ነገር አለ? ተፈተንኩ የምትሉበትን ነገር ያዙና ያ ፈተና አልፎ የምትደርሱበት ዓላማ እሱ ዓላማ ጋር ደርሼ ለሰዎች እናገራለሁ፣ እኔ በዛ ውስጥ ነው የምኖረው፣ የሚሄደውም ለዛ ነው፣ አልተወውም የሚል አቋም ፈቃድ ከያዛችሁ አለቀ። እርግጠኛ ስትሆኑ የሚገርማችሁ ትልልቅ የሚመስሉ ተራራዎች በፊታችሁ ትንን ብለው መንገዱን እያለፋችሁ ትሄዳላችሁ። በሰዓቱ አስቸጋሪነቱ ቅድም እንዳልኳችሁ ነው። አስቸጋሪነቱ ሲርበን ከሆድ ይልቅ ትልቁ መከራ ያለው የት ነው? ጭንቅላት ላይ። ምሳ አሁን መብላት መግዛት ባትችሉ በምሳ ሰዓት ካለ መብላቱ በላይ ገንዘብ ሳይኖር ሲሆን ጭንቅላት ማሰብ በቃ እኔ ያልረባም ማለት ነው፣ ገንዘብ የለኝም ማለት እስከመቼ ነው በዚህ አይነት ችግር ውስጥ የምኖረው ብሎ የማይረቡ ውሳኔዎችን ይወስናል። ለጊዜው እየጾምኩ ነው አትልም? ስልታዊ ማፈግፈግ አታደርጉ? እንደዚህ አድርጎ ተቀብሎ ምን ማድረግ ነው? በጽናት ወደፊት መሄድ። ስለዚህ በጽናት የምትፈልጉበት ቦታ እስክትደርሱ ድረስ ፈተናዎቹ ሲመጡ ከፈተናዎቻችን ይልቅ አይናችን ምን ላይ ይሁን? የመጨረሻው ውጤት ላይ። እናንተ ዛሬ አንድ የምትደርሱበት ግብ አስቀምጣችኋለሁ። ካልሆነ እንደ ፉዬ ገላ ንፋስ ነው የሚወስዳችሁ። ንፋሱ የፈለገበት እንጂ እናንተ የምትፈልጉበት አትደርሱ። የምትፈልጉበትን ቦታ አስቀምጡ። አንድ ሁለተኛ ከመድረሳችሁ በፊት የምትፈልጉበት ቦታ ለመድረስ ተነስታችሁ የምትሰሩት ስራ ይኖራችሁ። ሁለት እነዚህን የምትሰሩትን ስራ ስትሰሩ ያልባችኋል፣ ይደክማችኋል፣ ይርባችኋል፣ ይጠማችኋል፣ ከሰው በታች ትሆናላችሁ። አይኖቻችሁም የምታደርጉባቸው በፈተና ሰዓት የመጨረሻ እኮ ሽልማቴ ያ ነው የምትሉት አላችሁ ወይ? የመጨረሻውን ያላየ ወዴት ይጸናል? አላየማ። በምን ተፈትናችኋል? የምታልፉት በሱ ነው። ዛሬ ምን ፈተና አለባችሁ? ብዙ ሰው ፈተናው ያማርራል። ጭራሽ ዞር አድርግልኝ ይላል። እንዴ ምን እንደማለት ነው? ለ12ኛ ክፍል ቁጭ ብላችሁ ፈተናው ቁጭ ሲል ጸሎት አድርጋችሁ ዞር ማስደረግ። ፈተናውን ዞር አታድርጉ። ፈተናውን የሚያሳልፍ እይታ እዩ። ከፈተናው በኋላ ያለውን ሽልማት እዩት ነው። የምታዩት ሽልማት አለ ወይ? that's called dream, goal, vision, purpose የሚባለው እኮ ይሄ ነው። ሰው ህልም ከሌለው ዓላማ ከሌለው ግብ ከሌለው ምን እያየ ይለፍ? ፈተናው ምን ያሳልፈው? ከችግራችሁ መውጣት ትፈልጋላችሁ? አዎ መፍትሄው በፈጣሪ ዘንድ አለ። መጽናት ግን መቀበያ ዘዴያችን። የት አለ ጽናታችሁ? በምንድን ነው መጀመሪያ የምንጸነው? በሐሳብ። ለምን? ሐሳብ ቁስ ስለሚሆን ከፈጣሪ ጋር ሆንበታለሁ አልሆንበትም ማለት የመጀመሪያው ቫልዩብል ነገር። ሁለተኛው ለሰዎች ያገለግልበታለሁ አላገለግልበትም። ሶስተኛ ካለኝ ቦታ ላይ ከፍ እላለሁ፣ በቫልዩ በእሴት ከፍ እላለሁ ወይስ አልልም? ገንዘብ እኮ ጭራ ነው። ገንዘብ ለሰራነው አገልግሎት የሚመጣ ጭራ ነው። ስለዚህ ምን አገልግሎት ልትሰራ ዝግጁ? ብዙ ሰው ካልተከፈለኝ አልሰራም በሚል ሳያገለግል ይቀራል። ሰው ባላገለገለ ቁጥር ደግሞ ኤክስፓየር እያደረገ ነው የሚመጣው። ስለዚህ የማናገለግልበት ቀን ሁሉ የዛግንበት ቀን ነው። ያገለገልንበት ቀን ሁሉ ደግሞ የሚያገለግል ብረት አይዘግም አይደል? የሚዘጋው ምንድነው? ዝም ብሎ ቁጭ ያለ ብረት ምን ይሆናል? እየዛገ ይመጣል። ዛሬ ያላችሁን ግጥም አድርጋችሁ ከሰጣችሁ ታላቅነት ማለት ያ ነው። ግጥም አድርጎ መስጠት ማለት ማገልገል። ለመስጠት ያልቅብኛል ሳይሆን ይበዛልኛል ብሎ መስጠት። ገበሬ ለአፈሩ የሚሰጠው ምን አምኖ ነው? ይበዛልኛል ብሎ ነው። ሲሰጠው እውነትም በእምነት ይሰጠዋል፣ በዝቶ ያገኛል። ስለዚህ ሰዎች ላይ የምትዘሩት ነገር ከዛ ሰው ስፔሲፊክ አትጠብቁ። ስትዘሩ የሚያይ ፈጣሪ አለ አይደል? በሌላ መልክ ይከፍለናል። በእያንዳንዳችሁ ህይወት ልምምድ አላችሁ። የሆነች ቦታ ስተት ትሰራላችሁ፣ የሆነ ቦታ ነገሮች ቁልፍ ይሉባቸዋል። የሆነ ቦታ ቀና ነገር ትሰራላችሁ፣ የሆነ ቦታ ድልድይ ሆኖ ያሻግራችኋል። መጽናት ሲባል ለሰው ተብሎ እንዳይመስላችሁ፣ ማገልገል ሲባል ለሰው ተብሎ እንዳይመስላችሁ። ሳገለግል እኔ ጋር የሚያድገው የእችላለሁ ስሜት ነው። የሆነ የሙላት ስሜት ይሰማችኋል።